የኬንያ ካቶሊካውያን ጳጳሳት ለሰው ልጅ ሕይወትና ለሀገር አንድነት ቅድሚያ መስጠት እንደሚገባ አሳሰቡ። የኬንያ ካቶሊካውያን ጳጳሳት ለሰው ልጅ ሕይወት፣ ለፍትህና ለአንድነት ቅድሚያ በመስጠት ሁሉም የህብረተሰብ ክፍሎች የህዝብን ድምፅ ሰምተው የሰውን ክብር ለመጠበቅ በጋራ እንዲሰሩ አሳስበዋል። የኬንያ ካቶሊክ ጳጳሳት ጉባኤ ሊቀመንበር የሆኑት ሊቀ ጳጳስ ማውሪስ ሙሃቲያ ሁሉም የህብረተሰብ ክፍሎች የህዝብን ድምፅ ሰምተው የሰውን ክብር ለመጠበቅ በጋራ እንዲሰሩ አሳስበው ሕይወት እንዲኖራቸው እንዲበዛላቸውም የሚለውን የክርስቶስን ቃል በመጥቀስ በሰላማዊ ሰልፍ፣ በጠለፋ፣ በትራፊክ አደጋና በሌሎችም በርካታ ቤተሰቦችን እያዘኑ ባሉበት ሁኔታ የሰው ሕይወት መጥፋቱ እንዳሳዘናቸው ተናግረዋል። የጳጳሳት ጉባኤው መንግስት፣ የሀገሪቱ የዳኝነት ስርዓት፣ የፓርላማ፣ ቤተሰቦች፣ የሃይማኖት መሪዎችና የሲቪል ማህበረሰቡ የእያንዳንዱን ሰው ክብር በብሔራዊ ደረጃ ማክበር እንደሚገባ አሳስበዋል። ጳጳሳቱ አያይዘውም ኬንያ ናይሮቢ በሚገኘው የምስራቅ አፍሪካ የካቶሊክ ዩኒቨርሲቲ 21ኛውን የምስራቅ አፍሪካ ጳጳሳት ጉባኤን ከሐምሌ 10 እስከ 19 ቀን 2018 ዓ.ም እንደምታዘጋጅ አስታውቀዋል። የሲኖዶስ ጉዞ ከወጣቶች ጋር የመተሳሰብ፣ የተስፋ፣ የፍትህና የመልካም አስተዳደር ድልድይ ግንባታ በሚል መሪ ቃል ከተለያዩ የምስራቅ አፍሪካ ሀገራት የተውጣጡ ከ130 በላይ ሊቃነ ጳጳሳት፣ ካህናትና ምዕመናን ይገኛሉ ተብሎ ይጠበቃል። የጳጳሳት ጉባኤው አባላት ይህን ዝግጅት የጸጋ ጊዜ በማለት ገልጸው ቀጠናዊ አንድነትን፣ እምነትን ለማጠናከርና የማህበራዊና ኢኮኖሚያዊ ተግዳሮቶችን በሚጋፈጡ ወጣቶችና ማህበረሰቦች መካከል ቤተ ክርስቲያናዊ ተልእኮንና አንድነትን ለማደስ የሚያስችል አጋጣሚ ነው ብለዋል። ለዚህ ጉባኤ መሳካት ሁሉም ካቶሊካውያንና በጎ ፈቃድ ያላቸው ሰዎች እንዲሳተፉና በጸሎታቸው እንዲደግፉ ጋብዘዋል። የካቶሊክ ቤተ ክርስቲያን ከኬንያ ሕዝብ ጋር በመሆን ፍትህን፣ ሰላምን፣ ውይይትንና የጋራ ተጠቃሚነትን ለማስፈን ቁርጠኛ መሆኗንም አረጋግጠዋል። መረጃው የኤሲአይ አፍሪካ ነው።